ሰላም የፒኬቲዩብ ፋሚሊዎች፣ ዛሬ በዚህ ቪዲዮ አዳማ ናዝሬትን የማሳያችሁ ይሆናል። እንዲሁም ደግሞ የሶደሬ ሪዞርት ትውስታን የምናነሳ ይሆናል ማለት ነው። ውድ የፒኬቲዩብ ተከታታዮቼ ሶደሬ ሪዞርትን የጎበኛችሁ እንዲሁም አዳማ ናዝሬት ላይ ትውስታ ያላችሁ ኮሜንት ላይ አለን በሉኝ፣ ወይም ደግሞ ከማ ጋር እንደመጣችሁ ኮሜንት ላይ ንገሩኝ። እኔም ወደ ቪዲዮ ልሄድና በቪዲዮ በአዲሱ ልማት ኮሪደር ልማቱን እንዲሁም የመብራቱን በማታ ያለውን ድባብ እያሳየዋችሁ ስለ አዳማ ናዝሬት እና ስለ ሶደሬ አንዳንድ ነገር እማወሳችሁ ይሆናል ማለት ነው። ፒኬቲዩብ ላይክ ሰብስክራይብ እያደረጋችሁ የዩቲዩብ ቻናሉ አዲስ ከሆናችሁ ደግሞ የደውል ምልክቷን ነክታችሁ ሰብስክራይብ ሆናችሁ የፒኬቲዩብ ፋሚሊ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ሁላችሁ ጋይስ ምን እንዳደረገ ልንገራችሁ። ብራዘር ነውና አዳማ መጥቼ በትንሹ ለ30 ደቂቃ ይሆናል ቪዲዮ ቀርጸን ዞረን በጣም ብዙ ነገር ተናግሬ ምናምን ነገር መጨረሻ ላይ ካሜራውን እናየዋለን። አልተቀረጸም እንዳለ በቃ ያውላ ልፋት ያውላ ነገር ስንዞር የነበረው አልተቀረጸም ነበርና እንትኑን ራሱ እዚህ ጋር ወርውሮ ነው ግንባሉ እና ብቻ ለዛ ነው እንዲህ እየሳብካለሁት። ያጋጥማል እና ጋይስ ለማንኛውም አሁን የምገኘው በውቢቷ አዳማ ነው። አዳማ ላይ እንግዲህ ዞር ብዬ ከተማዋን አሳያችኋለሁ በማታ ማለት ነው። ከጫፍ እስከ ጫፍ ድረስ ካባገዳ ይሄኛው አሁን ያለው በፖስታ ነው። እዚህ ጋር ከተማ አስተዳደሩ አለ። እዚህ ጋር አይ ላቭ አዳማ ይላል። ከተማዋ በማታ በጣም ነው የምታምረው። ዞር ብዬ ያለውን ነገር ማሳያችሁ ይሆናል ማለት ነው። ነገ ደግሞ አንዳንድ ቦታዎችን በቀን ማሳያችሁ ይሆናል። ከዚህ በፊት የለቀኩላችሁ ቪዲዮ አለ፣ እሱን ገብታችሁ ተመልከቱት። አዳማ ላይ ጨረታ ቦታ ለንግድ ሄጄ አሳያችኋለሁ ብዬ ቃል ገብቼላችሁ ነበረ። እሱን ሄጄ ቀርጬ የለቀኩት ቪዲዮ ስላለ እሱን ገብታችሁ ተመልከቱት ማለት ነው። ውድ የፒኬቲዩብ ተከታታዮች አሁን ዞር ብዬ በማታ ያለውን ድባብ አሳያችኋለሁ ማለት ነው። ሌትስ ጎ። ውቢቷ ከተማ አዳማ በቅርብ ጊዜ ባሳየችው ለውጥና ንጽህና ከማንኛውም ጊዜ በላይ አምራና ተውባ ትገኛለች። አዳማ ናዝሬትን የማያውቃት የለም ቢባል ስህተት አይሆንም። በተለይ የልጅነት ትውስታችን በሆነው ቅዳሜና እሁድን ለመዝናናት ሶደሬ ሪዞርት ያልጎበኘ የለም ቢባል ወይም ደግሞ ያልጎበኘ ሰው ቢኖር በጣም ጥቂት ቢሆን ነው። በትምህርት ቤት ጉዞ፣ በመስሪያ ቤት፣ በቤተሰብ እንዲሁም ደግሞ ከጓደኛና ከፍቅረኛ ማቾች ጋር ተወዳጅ ቦታ የነበረ ከአዳማ 20 ኪሎ ሜትር አልፎ የሚገኝ ሶደሬ ሪዞርት የሁላችንም ትውስታ የነበረ ቦታ ነው። አዳማ ከተማ በባህላዊ አሰራሮቿ እንዲሁም ደግሞ በመዝናኛ ቦታዎቿ ትታወቃለች። ሪዞርቶችን በውስጧ አቅፋ ትገኛለች። በተለይ ገልማ አባገዳ ወይም የኦሮሚያ ዋና አዳራሽ እዛ በመገኘቱ ብዙ ሰዎች በስብሰባ ምክንያት በተለያየ ምክንያት ከተማዋን የመጎብኘት እድል አግኝተዋል።
ታሪካዊ አመጣጧ አዳማ ከኢትዮጵያ ወደ ድሬዳዋ የባቡር መስመር ግንባታ ጋር በጥብቁ የተቆራኘች ናት። በአፄ ሚኒሊክ ዘመነ መንግስት ከአዲስ አበባ ጅቡቲ የተሰራው የባቡር መስመር ላይ መካከል ላይ በሚሰሩ ከተሞች ወይም ደግሞ እንደ ቢሮ እንደ ማረፊያ ቦታ በሚጠቀሙ ሰዓት ላይ አዳማ ዋና ቦታ እንደነበረች ይነገራል። በዚህም እንቅስቃሴ ወቅት እንደ ማረፊያ ቦታ እና የንግድ ማዕከል ተደርጋ ትወሰድ ነበር። በዛ ሰዓትም ይህ እንቅስቃሴዋ እንደጀመረ ይነገራል ማለት ነው። ናዝሬት የሚለውን ስያሜ ያገኘችው በመሰረቱ ሃይማኖታዊ ምንጭ እንዳለው ይታሰባል። መጀመሪያ ላይ ግን አዳማ በሚለው ስሟ ትታወቅ ነበር። አሁንም ወደ በፊት ስሙ ተመልሷል እና ናዝሬትም አዳማም ተብሎ የምትጠራ ይሆናል ማለት ነው። ነገር ግን በዋነኝነት አሁን ላይ አዳማ በሚለው ስለተመለሰ በብዙ ጉዳዮች ላይ አዳማ ተብሎ የሚነገር ይሆናል። በከተማዋ ልጆች እንዲሁም ደግሞ እዛ በሚኖሩ ወጣት ልጆች ናዚያንስ በሚል ስያሜም የሚጠሩ ይሆናል ማለት ነው። አዳማ በአሁኑ ሰዓት ከኢትዮጵያ ከሚገኙ የንግድ ከተማዎች ውስጥ አንዱ ሆና ትገኛለች ማለት ነው። የኢንቨስትመንት ከፍተኛ እድሎች ያሏት እንዲሁም ደግሞ ብዙ መስሪያ ቤቶች፣ ሄድ ኦፊሶች፣ ድርጅቶች፣ ፋብሪካዎች በውስጧ አዝላ የምትገኝ ከተማ ናት። ለብዙ ሰራተኞችም እንጀራ የሆነች ከተማ ነች ማለት ነው። ብዙ ሰዎች ተወዳጅ ከተማ ነች። አብዛኛው ከድሬዳዋ፣ ከአሰላ፣ ከወንጂ፣ ከመተሐራ፣ ከቢሾፍቱ፣ አዲስ አበባ መሀል ቅርብ ርቀት ላይ የምትገኝ ከተማ በመሆኗ በብዙ ነገር ተመራጭ እንድትሆን አድርጓታል። ከተማዋም ሞቃት የአየር ሁኔታ ሲኖራት የከተማ ነዋሪዎችን የበለጠ የምታዩቸው ወይም ደግሞ ሲንቀሳቀሱ የምታገኟቸው በአመሻሹ ላይ ነው ማለት ነው። ቁምጣና ከላይ ደግሞ ቲሸርት ወይም ቦዲ ለብሶ መንቀሳቀስ በአዳማ የተለመደ እንቅስቃሴ ነው። እናም አዳማ በጣም በትንሹ እችን ትመስላለች። ከብዙዎቹ በጣም ትንሹን ነው ያነሳውላችሁ። ሶደሬ ሪዞርትም ተከፍቷል፣ ደስ ይላል። መሄድ ትችላላችሁ ማለት ነው። እኛም ሶደሬ ሄደን ቀጣይ ደግሞ ሌላ ቪዲዮ የምንሰራላችሁ ይሆናል ማለት ነው። በናዝሬት አዳማ እንዲሁም በሶደሬ ላይ ትውስታ ያላችሁ ሰዎች በኮሜንት አሳውቁኝ። ያላችሁን ትውስታ ጻፉልኝ። ፒኬ ቲዩብ ላይክ፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።